ክርስቲያኖች እኛ ተበድለን ይቅር የማንልበት ምን ይቅር የማያስብል ምክንያት አለ? እንደ ዮሴፍ ተሽጠሃል? የገዛ ወንድሞች የማታውቀው ባዕድ ሀገር ሄደ ባሪያ እንድትሆን ወርደውብሃል? ሞተሃል ብለው ለወላጆች ለሚወድህ በሙሉ የምትወደውን ልብስ ደም ቀብተው ሞቷል ለማቹን አውጡለት ብለው ተናግረውብሃል? ዘመናችን ይቅርታን ከሚናገረው ይልቅ ጥላቻን መንዛት ስለለመደበት እኛም ተጸናወት። ሰው ይቅርታ ልናረግለት ከሚገባው ነገር ይልቅ ምህረት ላንዳረግለት የምንችልበትን ምክንያት በደማቅ ቀለም ነው የምንጽፈው። ሊያው እስኪ ስለ ሰው ደግ የምታስታውሱት ነገር አለ? ምን ቢባል ሊያውም የበደሉን ጥሩ ሰው ነበረ እኮ ብለን የምንጀምረው። ዮሴፍ ወንድሞቹን ይቅር ሲላቸው ይቅር የሚያስብል ነገር ነው እንዲያደረጉት አይደለም እኮ። ማቴዎስ ቀራጭነቱን ትቶ የራሱን ቁም ተዝካር ምሳ አብልቶ ቤቱን እንደተከፈተ ትቶ ከሄደ በኋላ እግዚአብሔር ትላንትና የነበረውን ቀራጭነቱን እያስታወሰ አንተ ቀራጭ እያለ ተናግሮት ያውቃል? አሳልፎ እንደሚሰጠው እያወቀ ከእናንተ መካከል አንዳችሁ ትሸጡኛላችሁ እያለ እሱ እንዲነቃ ሌሎች ወንድሞቹን እንኳን ሲያስደነግጣቸው የነበረውን ይሁዳን እንኳን አላስደነግጠው። ከይሁዳ የከፋን እኮ ነን እኛ። እውነቴን ነው የምላችሁ፣ በእውነት ከይሁዳ የከፋን ነን እኛ። ተመልከቱ ክርስቲያኖች፣ ሌላውን ሰው ይቅር ላለማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ። ክርስቲያኖች ምን ሆነን ነው እኛ ሌላውን ይቅር ላንልበት የምንችል ምን በቂ ምክንያት አግኝተን? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደልን ከምንለው በላይ እግዚአብሔርን አላሳዘን ነው? ተመልከቱ፣ እኛ ይቅር ሌላውን ሰው ላለማለት የምንደረድራቸው ብዙ ምክንያቶች አሉ። አንዳንዶቻችን የበደሉንን ይቅር የማንለው የበደሉን ሰዎች ይቅርታ ስለማይገባቸው ነው። እውነት ወይስ ሐሰት? እውነት ነው። እሱማ ይቅርታ አይገባውም እንላለን። ማን ስለሆነች ለምን ይቅር ይባላሉ? አንዳንዶቻችን ሌላውን ይቅር የማንለው ይቅርታ መሸነፍ ስለሚመስለን። ዶቻችን ይቅር የማንልበት ምክንያት ደግሞ ምንድነው? ያቆሰሉንን ቁስል እያስታወስን ስለሚጠዘጥዘን ከቁስሉ ጥዝጣዜ ያላነሰ እነሱን ምህረት ማድረግ መልሶ ሌላ ጠባሳ ስለሚመስለን። ክርስቲያኖች እውነት ይቅር ላለመባባል ምንድነው የከበደን? እንደ እግዚአብሔር ቅዱስ ፈቃድ ስለ ይቅርታ እንማራለን። አምላካችን ቅዱስ እግዚአብሔር በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። የማቴዎስ ወንጌል ምዕራፍ 18 ጌታችን መድኃኒታችን ኢየሱስ ክርስቶስ ከሌሎች ምዕራፎች ጋር አብሮ በምሳሌ ካስተማራቸው ትምህርቶች መካከል አንዱ ነው። የማቴዎስ ወንጌል ምዕራፍ 18 ቁጥር 21 ከ12ቱ ደቀ መዛሙርት መካከል አንዱ የሆነው ቅዱስ ጴጥሮስ ወደ ጌታችን ቀረበና ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው አለ። ያቀረበው ጥያቄ የይቅርታ ጥያቄ ነው። 3 ጊዜ ይቅር ልበለው፣ 7 ጊዜ ይቅር ልበለው ብሎ ተናገረ። በአይሁድ ሥርዓት መሰረት እንደሚነገረው ከሆነ መጽሐፍቶቻቸው አንድ ሰው ሌላውን ሰው ሲበድል 3 ጊዜ ይቅር ለማለት ይችላል። ከ3 ጊዜ በላይ ግን ይቅር እንዲል ራሱ አይገደድም። ስለዚህ 3 ጊዜ ይቅር ልበለው አለ ቅዱስ ጴጥሮስ። ትንሽ 3 እንኳን አነሰች ከተባለ 7 ጊዜ ይቅር ልበለው አለ። ያው ከ3 7 ከፍ ስለሚል በቁጥር ደረጃ ጌታችን ኢየሱስ ክርስቶስ ምን ብሎ መለሰለት? ወንድምህ ቢበድልህ 7 ጊዜ ብቻ ሳይሆን 7 ጊዜ 70 ጊዜ ይቅር በለው አለ። ጉዳዩ የቁጥር አይደለም። በነገራችን ላይ ያው በሚያውቀውና ቅዱስ ጴጥሮስ ባደገበት በአይሁድ ሥርዓት ቁጥሩን ከፍ አድርጎ ምህረት ላደርግ ብሎ ጠየቀው። ጌታችን ግን የመለሰለት መልስ ቁጥሩን ከፍ አድርገህ ይቅርታን በለመንክበት ልክ አይደለም ይቅርታ የምታረገው፣ 70 ጊዜ 70 ነው አሉ። 7 ጊዜ 70 ነው አሉ። ብታባዙት 490 ማለት ነው። ቆጥረህ 490 ጊዜ ይቅር ብለህ 491ኛው ላይ ግን ይቅር አለ ማለት ትችላለህ ለማለት አይደለም። ባጭሩ ተደጋጋሚ ይቅር ቢልህ እረፍት አልባ ሆነ አንተም ተደጋጋሚ ቢበድልህ አንተ ይቅር ለማለት አትዘግይ ለማለት ነው። እያንዳንዷ ከእግዚአብሔር የተቀበልናት ነገር በጭንቅ የምትገኝ ቢሆን ኖሮ በነፃ የተቀበልነውን ነገር በሙሉ ዋጋ ከፍለን የምናገኘው ቢሆን ኖሮ እንዲሁ እንደዚሁ ዝም ብለን የምንጠቀምበት ይመስላችኋል? ዓይንህን ጸልየህ ብታበረው ክፉ የምታይበት ይመስላል? እጅህን ለምነህ ብታንቀሳቅሰው ኖሮ ትሰርቅበት መስሏል? እግርህ ሽባ ሆኖ እግዚአብሔር ተርትሮ ላይ ብትራመድ ኖሮ ወደ ክፋት ትሮጥበት ነበር? በነፃ ስለሰጠህ እኮ ነው የናከው። ሳትለምን ስላደረገልህ እኮ ነው እንደዚሁ ዝም ብለህ ያባከንከው እንጂ እግዚአብሔር ለምነን ቢሆን ኖሮ ያገኘ ነው። ተማጽነን ቢሆን ኖሮ ይህን በሙሉ ያገኘ ነው አናረገውም። ለዛ እኮ ነው ተመልከቱ፣ እኛ በነፃ ተሰጥቶን ያገኘነውን ነገር አንዳንዶች እግዚአብሔር ባወቀ በነፃ ሳያገኙት በተለያየ መንገድ ሲመለስላቸው ታያላችሁ አይደል እንዴ? በተአምራት ሰው ሽባ ሆኖ ተወልዶ ሲተረተር አይታችሁ አታውቁም? ሰምተንም ቢሆን ልናውቅ እንችላለን። እነዛ ሰዎች እኛ ጤናማዎቹ ለኃጢአት በምናደርገው ችኮላ ልክ እነሱ አይቸኩሉም። የተደረገላቸውን ያውቃሉ።
ከምን እንደተነሱ ያውቃሉ። ዛሬ እግዚአብሔርን የረሳነው እኮ እሱ የሚረሳ አምላክ ሆኖ አይደለም፣ የተደረገልንን ስለረሳን፣ እግዚአብሔር ያረገልንን ስለረሳን፣ ለማስታወስም ስለማንፈልግ፣ የትላንትና ታሪክን ማስታወስ ኃጢአትን መቆስቆስ መስሎ ብቻ ስለሚሰማን እኛው ራሳችን እግዚአብሔር ያረገልንን ነገር ለሌላው ማድረግ አንፈልግም። ዋጋ ከፍሎ የሰጠንን ነገርም ጭምር ዋጋ ቢስ ለማድረግ ነው የምንሮጠው። እዳችንን መክፈል የማንችለው ነገር ስለሆነ እግዚአብሔር ፊት እንደምኖቹ ነው የምንቀርበው ብትሉ እንደ ልጆቹ ብቻ ሳይሆን እንደ ባሪያም ጭምር መክፈል ስለማንችል ማለት ነው። ለመክፈልም ጭምር አናስብም ያረገልንን ነገር ከምናመሰግነውና ማረጉን ከማስታወስ ባለፈ ልንከፍለው ማንችለውን ነገር በሙሉ አድርጎልን በኋላም ደግሞ ሁሉን መክፈል እችላለሁ ስንል እንዴት ብለህ አሰብከው ብሎ ሳይወቅስን ማረኝ ብለን ስንበረከክ ደግሞ ልንከፍለው ማንችለውን ዕዳ የሚተው ከሱ ውጪ ማንም የለም። መጽሐፍ ቅዱስ ክርስቲያኖች ይቅርታ የተደረገላቸው ሰዎች መጽሐፍ ነው ብንል እውነት ነው። ይቅርታ የተደረገላቸው ሰዎች መጽሐፍ ነው። ተመልከቷቸው። አዳም፣ ሔዋን የመጀመሪያዎቹ ደጋግ ሰዎች ራሱ ይቅርታ ሊደረግላቸው የማይችል በደል ሰርተው እንኳን እግዚአብሔር ይቅር ብሏቸዋል። የአዳምና ሔዋን ኃጢአት በነገራችን ላይ ቀላል ነገር እንዳይመስላችሁ። ቅጠል ቀጥፎ መብላት ስንሰማው እየለምበን ነው ስላገኘነውም ጭምር ነው እንጂ እኛ ጋር ሲደርስ የቀለለው ቅጠሉን ቀጥፈው የበሉበት ምክንያት እኮ የረሃብ ምክንያት አይደለም፣ እንደ አምላክ የመሆን የመሻት ምክንያት ነው። በዘመናዊው ቋንቋ እንግለጸው ብንል እኮ መፈንቅለ መንግስትም እያካሄዱ ያሉት እንደዚህ አይነቱን ምህረት አልባ የሆነ ነገር ነው ያደረጉት። እግዚአብሔር ግን ሊመራቸው ፈለገ። ሲጀመር ልጠይቃችሁ ይሄንን ጥፋት ራሱ እንደሚያጠፉ አውቆ መጀመሪያውኑ መፍጠሩ ይቅር እንደሚላቸው አውቆ ካልሆነ በቀር በምን ምክንያት ሊፈጥራቸው ይችላል? ይቅርታ ሊያሰጥ የሚችል ነገር ስለሚያደርጉ ቢያነቡ ቢያለቅሱ እንኳን እነሱ ይቅርና በደጋግ ህይወት የኖሩት እንኳን ነቢያት ያነቡት እንባ እንኳን እነሱ ያጠፏትን ጥፋት የኃጢአት ስርየት ልታሰጥ አልቻለችም። እግዚአብሔር ግን የማይማር ነገር ያደረጉትን አዳምና ሔዋንን ይቅር ብሏቸዋል። የማይማር ነገር ነው ያደረጉት። ተመልከቱ። ሌላም ማንሳት እንችላለን። ዮሴፍን ተመልከቱት። ዮሴፍ ወንድሞቹን ይቅር ሲላቸው ይቅር የሚያስብል ነገር ነው እንዲያደረጉት አይደለም እኮ አይደለም፣ በፍጹም ወንድማቸው ሲሆን ለወረደ ዋጋ ሰውነቱን እንደው ቆሞ የሚራመድ ህይወት ያለው መሆኑን እንኳን ከግንዛቤ ሲያስገቡ በ30 ብር እኮ ነው የሸጡት። እነሱ በ28 ብር የተቀበሉት ሰዎች ደግሞ 2 ብር አትርፈው ነው ለግብጽ ባሪያ እንዲሆን የሸጡት የገዛ ወንድሞቹ። በዛም አላቆመም። ገብቶም እንኳን እኮ ዮሴፍ እረፍት አላገኘም ነበር። አብረኸኝ ካላደርክ ያለችው የጲጢፋራ ሚስት በሐሰት ከሰው ወህኒ ወርዷል። ስንት ዓመት 2 ዓመት ራሱ ተሰቃይቷል እዛ ውስጥ ሆኖ። ይሄ ሁሉ የሆነው እንደው ዮሴፍን ሆናችሁ ብታስቡት በማን ምክንያት ነው ብትሉ በሸጡት ወንድሞቹ እኮ ስለሸጡት። ባይሸጡት ኖርማ ምን አለበት ኖሮ ስለሸጡት ነበር የሆነው። ይሄ አላንስ ብሏቸው ወንድሞቹ በግ አርደው ስጋውን በልተው ደሙን የሚወደውን ልብስ ለብሰው ቀብተው ለቅልቀው አባታቸውን ያዕቆብ እርምህን አውጣ ብለው ለዘመናት አስለቀሰውታል። ከሱ ሳያንስ እነዚህን ወንድሞቹን ነው ራበን ብለው ሲመጡ ትላንትና ያደረጉትን ነገር አስታውሶ ላያረግባቸው የሚችላቸው ሊሆንባቸው የሚችል ምንም አይሆን ነገር ነበር። ምንም አላላቸው። ኑ ብሉ ኑ ጠጡ ብሎ ነው የከፈተላቸው። እንደው እነዚህንና ሌሎቹን መማላነሳላችሁ ለምን መሰላችሁ? ክርስቲያኖች እኛ ተበድለን ይቅር የማንልበት ምን ይቅር የማያስብል ምክንያት አለ? እንደ ዮሴፍ ተሽጠሃል። የገዛ ወንድሞች የማታውቀው ባዕድ ሀገር ሄደ ባሪያ እንድትሆን ወርደውብሃል። ሞተሃል ብለው ለወላጆች ለሚወድህ በሙሉ የምትወደውን ልብስ ደም ቀብተው ሞቷል ለማቹን አውጡለት ብለው ተናግረውብሃል። እንደ አዳም እንደ ሔዋን እግዚአብሔር ላይ አምፀህ የማይደረገውን ነገር በሙሉ አድርገህ ነው ያለው። ሰው ይቅር ላይልህ ይችላል፣ እግዚአብሔር ግን ይቅር ይልሃል። እነዚህ ይቅር ያላቸዋቸውን ሰዎች በሙሉ ተመልከቷቸው። ሁሉም እኛ ብንሆን ኖሮ ብላችሁ ብታስቡት እንኳን ይቅር ልንላቸው ይቅርና ስላሰቡት ነገር እንኳን ይቅርታ ለመጠየቅ ሲመጡ ገና እሱ ላይ ነው የኛ ችግር የሚጀምረው። ክርስቲያኖች እውነት ይቅር ላለመባባል ምንድነው የከበደን? ተመልከቱ። እኛ ይቅር ሌላውን ሰው ላለማለት የምንደረድራቸው ብዙ ምክንያቶች አሉ። አንዳንዶቻችን የበደሉንን ይቅር የማንለው የበደሉን ሰዎች ይቅርታ ስለማይገባቸው ነው። እውነት ወይስ ሐሰት? እውነት ነው። እሱማ ይቅርታ አይገባውም እንላለን። ማን ስለሆነ ማን ስለሆነች ለምን ይቅር ይባላሉ? አንዳንዶቻችን ሌላውን ይቅር የማንለው ይቅርታ መሸነፍ ስለሚመስለን ነው።
ባጠፉን ሰዎች፣ በበደሉን ሰዎች፣ ክፉ ባረጉልን ሰዎች እኛው ራሳችን የተበደልነው ይቅርታ አደረግን ማለት ለኛ ሽንፈት መስሎ ስለሚሰማን ይቅር የማንል ሰዎች አለን። ለአንዳንዶቻችን ይቅር የማንልበት ምክንያት ደግሞ ምንድነው? ያቆሰሉንን ቁስል እያስታወስን ስለሚጠዘጥዘን ከቁስሉ ጥዝጣዜ ያላነሰ እነሱን ምህረት ማድረግ መልሶ ሌላ ጠባሳ ስለሚመስለን ለሁላችንም ይቅር ላንልበት የምንችልበት ሺህ የምንዘረዝራቸው ምክንያቶች አሉ። ክርስቶስም እንዲሁ ነው። ተመልከቱት። አብረውት ይከተሉት የነበሩትን ሰዎች፣ የሰቀሉትን ሰዎች፣ አብረውት እንኳን ሲውሉ ሲያድሩ የነበሩትን ሐዋርያት ስላጠፉት ብዙ ምክንያቶች ይቅር ላይላቸው የሚችልበት ብዙ ምክንያት ማንሳት ይችል ነበረ። ተመልከቱ። ጸሐፊው እንኳን ወንጌሉን የጻፈው ማቴዎስ ይቅር ላይባልበት የሚችል ምክንያት ነበር። ማቴዎስ ቀራጭ እኮ ነው። ቀራጭ ማለት በዘመናዊ ቋንቋ ግብር ሰብሳቢ ነው። በዘመኑ ቀራጭነት ሙያ ብቻ አይደለም። ለሮም መንግስት ገንዘብ ሰብስቦ መስጠት፣ ለራሳቸውም ኪስ ደግሞ የሚበቃቸውን ህዝቡን እያስጨነቁ ግብር ነው እያሉ መቀበል ነበር። ከዚህ አይነት ሁኔታ ነው ማቴዎስን አንስቶት ከቀራጭነት በሩ ላይ ጠርቶት ተከተለኝ አለው። ማቴዎስ ቀራጭነቱን ትቶ የራሱን ቁም ተስካር ምሳ አብልቶ ቤቱን እንደተከፈተ ትቶ ከሄደ በኋላ እግዚአብሔር ትላንትና የነበረውን ቀራጭነቱን እያስታወሰ አንተ ቀራጭ እያለ ተናግሮት ያውቃል? አንድም ቀን በስሙ እንዲጠርቶት ያውቅ? ይሄ ገርማችኋል እንዴ? አሳልፎ እንደሚሰጠው እያወቀ ከናንተ መካከል አንዳችሁ ትሸጡኛላችሁ እያለ እሱ እንዲነቃ ሌሎች ወንድሞቹን እንኳን ሲያስደነግጣቸው የነበረውን ይሁዳን እንኳን አላስደነገጠው። አንተ ነው አሳልፈ የምትሸጠኝ ብሎ ጣቱን አልጠቆመበትም። ስለነዚህ ሰዎች ታሪክ ስንሰማ ተደጋጋሚ ስናደምጥ እኛ እነሱን እንሆን ብላችሁ ጠይቃችሁ ታውቃላችሁ? ከይሁዳ የከፋን እኮ ነን እኛ። እውነቴን ነው የምላችሁ፣ በእውነት ከይሁዳ የከፋን ነን እኛ። እንደውም ለአንድ ሊቅ ምን አለ መሰላችሁ? በጊዜው ይሁዳ ክርስቶስን የሸጠው በ30 ብር ነው። እኛ በዚህ ዘመን ያለን ሰዎች ጌታን ብናገኘው ኖሮ በነፃ እንሰጠው ነበር። በነፃ ምንም ዋጋ ሳናወጣ። እንዴት አወክ ብትሉ ኃጢአት ስትሰሩ ሰይጣን ስንት ከፍሏችሁ ነው? ምን ቃል ገብቶላችሁ ነው? ምን ሊሰጣችሁ የሚችለው መንግስት እንዳለ ነግሯችሁ ነው? ምንም ተስፋ ሳይሰጠን ለሰይጣን በደል መስራት ጥሩ እንደሆነ አምነን ስጋዊ ድክመታችንን ምክንያት አድርገን ፈጸምን ማለት ጌታን 30 ብር ሳይሆን ከዛ ባነሰ ዋጋ አሳልፈን ሸጥ ነው ማለት ነው። ከይሁዳ የከፋን እኛ ነን። ማቴዎስ የትላንትና ኃጢአቱን ትቶ የተመለሰ ሰው ነው። ቀራጭነቱን ረስቶ በዛም አልተወነጀልም። የትላንትና በደላቸውን ረስተው እግዚአብሔር እንዲያስተካክላቸው የመጡ ሰዎችን እግዚአብሔር ይቅር ሲላቸው እኛም አንላቸው አንብስም? አላውቅልህም የት እንደነበርክ እያልን የምናሸማቀቃቸው፣ ደና ሰው አትመስልም ቆመ ስታስቀድስ የምንላቸው፣ ከዚህ ስትወጣ ምን እንደምታረግ የማናውቅ መሰለህ እያልን ሐሳባችን፣ አንደበታችን፣ ድርጊታችንም ጭምር የሚዘልፋቸው ሰዎች አሉ። ማቴዎስ የትላንትና ቀራጭነቱን አይደለም ክርስቶስ ሲጠራው ያየው የነገ ሐዋርያ መሆኑን ነው። ጳውሎስን ሲመለከተው ሲጠራው የትላንትና አሳዳጅነቱን አይቶ አይደለም ምርጥ ዕቃነቱን ተመልክቶ ነው። ታዲያ ክርስቲያኖች ምን ሆነን ነው እኛ ሌላውን ይቅር ላንልበት የምንችል ምን በቂ ምክንያት አግኝተን? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደልን ከምንለው በላይ እግዚአብሔርን አላሳዘን ነው? በደንብ አድርገን ተመልከቱ ክርስቲያኖች። ሌላውን ሰው ይቅር ላለ ማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ ነው። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር። በቃ አጭር እኮ ነው። ክርስቶስ ስለ ይቅርታ ሲያስተምር እናንተ ይቅር መባል የምትፈልጉ ከሆነ እግዚአብሔር ምሕረትን እንዲያደርግላችሁ የምትሹ ከሆነ እናንተም ሌላውን ምን በሉን ያሉ ይቅር በሉ። ይቅር ብለን ነው እኛ ታዲያ እዚህ የተሰበሰብነው። ይቅርታ አድርገን ነው ልባችን ንጹህ ሆኖ ነው የመጣ ነው። ተው ክርስቲያኖች፣ ቤተ ክርስቲያን ደጇን ከፍታ እግዚአብሔር እጆቹን ዘርግቶ ተቀበለን ማለት ቢያንስ ለመስተካከል እድል እንደሰጠን አምነን የምንመጣው እንጂ ከነ ችግራችንና ልናስወግደው የምንችለውን ነገር በሙሉ ችግር የለም ብለን እንድንመጣ አይደለም። ይቅር ማለት ለምን ከበደን? እውነት አንዳንዴ አስቡት ክርስቲያኖች፣ እንኳን እኛ እርስ በርስ ይቅርና በደሉን ብለን የምንናገራቸው ሰዎች ቤተ ክርስቲያን ውስጥ ቢመጡ የማያስገባቸው የእግዚአብሔር ይቅር አለ ማለት ነው ወይስ የኛም ቢተኝነት ነው? የኛም ቢተኝነት እኮ ነው። ሁሉንም አስቧቸው። ክፉ አረጉብን የምትሏቸውን ሰዎች ሁሉንም ምን ክፉ ያደረጉብን ነገር አለ? ሁሉንም አስቡት። እኒህን እግዚአብሔር ይቅር እንዲላቸው የሚያስፈልገው መጠጋት ብቻ ነው።
ለነሱ ማረኝ ብሎ መናገር ነው። ለነሱ ሲነሱ እግዚአብሔር አምላክ ምህረት መያዣ ነው። እንዴት አወክ ብትሉ ዛሬ በስንክሳራችን ታስበው ከሚውሉ ቅዱሳን መካከል አንዷ ቅድስት አትናሲያ ናት። በረከቷ ለሁላችን ትድረሰን። ቅድስት አትናሲያ የትላንትና ህይወቷ በጣም ጥሩ ነበረ። እየመጸወተች ለሊቃነ ጳጳሳት እያበላች ለካህናት እያበላች እያጠጣች በረከት ትዝቅ የነበረች ሴት ነበረች። የቀን መጣያው አይታወቅምና ክፉ ቀን ገጠማት። ክፉ የሆኑ ሰዎች ቤቷ ገፍተው ክፉ ምክር መከሯት። ተለወጠች ወዲያውኑ። ትላንት ትሰጥ የነበረው ትመጸውት የነበረው መልካም የሆነችው አትናሲያ ዘማዊ ሆነች። ትላንትና የሚያቋት ሰዎች በሙሉ በክፋቷ ምክንያት ሲርቁ ስለ ክፋቷ ብለው ደግሞ ብዙ ሰዎች ቀረቧት። ይሄ የጽድቅ ስራዋ መቋረጡን በገዳም ውስጥ ያሉ አበው ሰሙና አባ ዮሐንስ አጼር ከገዳሙ ተመረጠና አንተ ሄደህ ለዚህ ተልኮ ይህቺ ነፍስ እንድትነቃ ምከር ተብሎ ተላከ። ጸሎት ተቀብሎ ወጣ። ቤቷን እንደ ሴተኛ አዳሪ ቤት አድርገው ሌሎች ሰዎች እየከፈሉ አብሯት ሰውነቷን እየሸጠች የምትኖር ሴት ስለነበረች እሱም መጥቶ ሲቆም ማንም ሰው እንደሚመጣው የሚስተናገድ ስለመሰላቸው ሄዳችሁ ለእመቤቷ ንገሯት መምጣቴን አሉ። እሷም ሽቷን ነስንሳ አልጋዋን አነጥፋ ለዝሙት የሚመቻትን ነገር በሙሉ አድርጋ አልጋዋ ላይ ተኛች። አባ ዮሐንስ አጺር ገባ። ተቀመጥ አለችው። ተቀመጠ። ስቅስቅ ብሎ ማልቀስ ጀመረ። ምን ነው አላት። ምን ነው የትላንትና ጽድቅሽ የት ሄደ? ምን ነው እግዚአብሔርን ትላንትና ያደረገልሽ ነገር በሙሉ የጠፋ ብለው ተናገራት። ወዲያውኑ ልቧ ተሰበረ። ወዲያውኑ ተደነገጠች። የት ያውቀኝ ይሆን ብላየች። አያችሁ፣ ትላንትና መጥቶ እሱ የሚፈልገውን ሌላው ሰው የሚፈልገውን ነገር በሙሉ አድርጎ ከመሄድ ባለፈ ስለ ነፍሷ ግድ ያለው አንድም ሰው አልነበር። ዛሬም እውነት ልንገራችሁ ክርስቲያኖች፣ ስለ ሌላው ነፍስ አብዛኞቻችን ግድ አይለንም። የኛ ጸሎት ይሰማ፣ እኛ እግዚአብሔር ይቅር ይበለን፣ ራሴ በግል ማለት ነው እንጂ ሌላው ይቅር ይባል አይባል፣ ሌላው ምህረት ያገኝ አያገኝ፣ በጣም እኮ ነው የምናሳዝነው። እንደ ሀገር እንኳንና እንደ ክርስቲያን እንደ ቤተ ክርስቲያን የመጣብንን ችግር እንኳን እያየን አብረን ምህረትን አንደምንም። እኛ ብቻ መማር ነው የምንፈልገው። ተምረህ የት ልትሄድ ነው? ብቻህን መንግስተ ሰማያት ልትገባ? እናትህ፣ አባትህ፣ ወገን ዘመድ አብረውት የቆረቡት ተሰጦ የመለሱት ሌሎች ነፍሳት አይገዱህም? አያሳስቡህም እነሱ? አባ ዮሐንስ አጼር ሲነግራት ወዲያውኑ ደነገጠች። ምን ላርግ አለችው። አብረሽኝ ነይ ውጪ አላት። ማቄን፣ ልብሴን፣ ጨርቄን የትላንትና ኃጢአቴን ይቅር ይለኝ ይሆን አይለኝ ብላ ሳታስብ፣ እኛ እኮ ኑ እንኳን ስንባል ይምረኝ ይሆን አይሆን የሚል የማስተባበያ ጥያቄ እንኳን እናቀርባለን። አንተን እንጂ መማር አለመማር የእግዚአብሔር ድርሻ ነው። ጥላው ሄደች። መንገድ ላይ ሲሄዱ መሸ። ጫካ ውስጥ እሱም በራሱ ቦታ እሷም በራሷ ቦታ ተኛች። አባ ዮሐንስ አጼር ማለዳ ሲነሳ ነፍሷ የለችም፣ ሙታለች። ምንም ሊያደርግ አይችልም። ተመልሶ ወደ ገዳሙ ሄደ። በገዳም ያሉት አበው ግን ምን አሉት መሰላችሁ? ከማን ጋር ነበረ ትላንትና ያደርከው አሉት። አትናሲያን ይዣት መጥቼ ከኃጢአቷ አስትቻት ጫካ ውስጥ ነበር የተኛቸው። አይገርምህም አሉት። አንተ የተኛህበት ጫካ ላይ ከምድር እስከ ሰማይ የተዘረጋ መሰላል የሰማይ መላእክት ሲወጡ ሲወርዱ አይተን ነበራል። ለማን? ለአትናሲያ። እግዚአብሔር ይቅር አላት ሲሉ፣ አዎ ገና ትታው ስትወጣ ነው ምህረት ያደርግላታል። ትተን ስንመጣ ምህረት የሚያደርግልን አምላክ እንደሆነ አትጠራጠሩ ክርስቲያኖች። ችግሩ እኛ ትተው የመጡንን ሰዎች ምህረት አለማድረጋችን። ደስ ይላል አይደል? እግዚአብሔር ምህረት አደረገላት ሲባል ከንፈር ያስመጥጣል ያስብላል አይደል? አንተ ምህረት ያላረክለት ሰው አያሳዝንም? ያንተን ይቅርታ ደጅ እየጠና ማረኝ የሚለው ሰውስ ልብ አያሳዝንም? እግዚአብሔር እንዲምረን መማማር አለብን። እውነቴን ነው የምላችሁ። ዘመናችን ይቅርታን ከሚናገረው ይልቅ ጥላቻን መንዛት ስለለመደበት እኛም ተጸናወት። ሰው ይቅርታ ልናረግለት ከሚገባው ነገር ይልቅ ምህረት ላንዳረግለት የምንችልበትን ምክንያት በደማቅ ቀለም ነው የምንጽፈው። ሊያው በደማቅ ቀለም። እስኪ ስለ ሰው ደግ የምታስታውሱት ነገር አለ? ምን ቢባል ሊያውም የበደሉን ጥሩ ሰው ነበረ እኮ ብለን የምንጀምር። የትላንትና ነገሩን ከመናገር ይልቅ የዛሬ የሰራውን ነገሩን መናገር እንፈልጋለን። ይቅርታችን በብዙ ነገር ታጠረ ክርስቲያኖች። ሁሉም ከላይ እስከታች ያለው በደለ እንላለን። እሺ ታዲያ ይቅርታው ከየት ይጀምር? ከሆነ ቦታ ካልጀመረ እያለን አሁንም እየጠበቅን ነው። እኛ ምን አለበት ይቅርታ ብንል? እኛ ምን አለበት ምህረት ለማድረግ ብንሄድ? ከኛ መካከል ከፍ ማለትን የሚጠላ ማንም የለም፣ ዝቅ ለማለት ግን የሚወድ ማንም የለም ጭምሩ። እና ቅዱስ ጴጥሮስ ራሱ ጠያቂውን ራሱ ይዩት እስኪ። አሁን ጴጥሮስ ስለ ምህረት የሚለምን ሰው ነው ራሱ። አይገርማችሁ? እሱ እንዳለው ክርስቶስ
አዎ 3 ጊዜ ብቻ ነው እንጂ ከዛ በላይ ይቅር አትበለው ቢባል እኮ በዚህቹ ቃል የሚመዘነው መጀመሪያ ጴጥሮስ ነው። ለምን? ክርስቶስን ስንት ጊዜ ክዶታል? 3 ጊዜ ዶሮ ሳይጮህ 3 ጊዜ ቢለው ኖሮ ጴጥሮስ ራሱ ምህረት አልባ ነበር፣ ጉዱ ሰርቶት ነበር። ግን አይደለም፣ ተደጋጋሚ ነው ይቅር መባል ያለብህ አለው። አያችሁት? ጴጥሮስ በካደው ልክ፣ በጨከነበት ልክ፣ ያበላውን እጅ እንኳን አላውቅም ብሎ በተናገረበት ልክ ምንም ሊያረግ አልፈለገም ነበር። ማረው፣ ምህረት አረገለት። እኛስ ምህረት የማናረገው ለምንድን? 2 ጓደኛሞች ነበሩ ይባላሉ። እየሰማችሁ ነው? 2 ጓደኛሞች ነበሩና እኒህ ወዳጆች ሩቅ መንገድ ወደ ገዳም ለመሄድ ተነስተው እየመጡ ነው። ልክ አሁን እናንተ እኔ ሁላችንም እንዳረግ ነው። እና እነዛ ወንድሞች በመንገድ እየተራመዱ በአንድ ጉዳይ ባነሱት ሐሳብ አይስማሙ። በጣም ነው የሚዋደዱት፣ ለዘመናት ወዳጆች ነበሩ። ዞረና አንደኛው ጓደኛ ሌላኛውን በጥፊ መታ፣ ሞቅ ያለ ጥፊ። እና ደነገጠ። እንዴ ስንት ዓመት አብረው ሲኖሩ እንኳን ሊመታው እጁን አንስቶበት ማያቅ በጥፊ ሞቅ አረገው። እና የሄዱበት የነበረበት አሸዋ ላይ በጣም የምወደው ወንድሜ በጥፊ መታኝ ብሎ ጻፈ። ለምንድነው የምጽፈው አለው። እንዳይረሳ ነው አለው። እየሰማችሁ ነው? እንዳይረሳ በጣም የምወደው ወንድሜ በምን መታኝ አለው? በጥፊ መታኝ አለው። እሺ ብለው ትንሽ ርቀት እየሄዱ ወደ ገዳሙ መቅረብ ሲጀምሩ ያው በጥፊ የተመታው ሰውዬ ሳያስበው ወደ ውስጥ የሚስብ ጭቃ ማጡ ውስጥ ገባ እና ማጡ አላንስ ብሎት ወደ ታች እየሳበው በጣም ሲቸገር ያ በጥፊ የመታው ወንድሙ ሊሞትበት ስለሆነ ስቦ አወጣው። ከጎኑ ድንጋይ ነበር። በጣም የምወደው ወንድሜ ከሞት አተረፈኝ ብሎ ደግሞ ድንጋዩ ላይ ጻፈበት። ለምን ይሄን ጻፍከው አለው። ያው ስላተረፍከኝ ነው አለው። እና በጣም ያኛው በጥፊ ሲመታው የነበረው እንዲሁም ያወጣው ወንድሙ በጣም ስለደነቀው ልክ ወደ ቤተ ክርስቲያኑ ሲገቡ ጠየቀው። በጥፊ ሲመታህ ባሸዋ ላይ ነው የጻፍከው? ከገባህበት ገደል ሳወጣ ድንጋይ ላይ ነው ቀርጼ የጻፍከው? ለምን አለው። አሸዋው ላይ የጻፍኩት እንዲጠፋ ስለፈለኩኝ ነው አለው። ድንጋዩ ላይ ግን የተጻፈው አይጠፋም። የብዙ ወንድሞቻችንን ኃጢአት እኛ እኮ ድንጋይ ላይ ነው የቀረጽነው እንዳይጠፋ። በደላቸው መልካም ስራቸውንስ አሸዋው ላይ። እንዲህ ከመሆን እግዚአብሔር አምላክ ይሰውረን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን በልቦናችን ሰሌዳ ይጻፍልን።